ጤና ይስጥልን እንዴት አላችሁ? እንግዲህ ዛሬ በጣም ሰፋ ያለ መረጃዎችን ነው ማጋራችሁ። እናንተም ላይክ፣ ሰብስክራይብ፣ ሼር፣ ኮመንት አድርጉ። ሀሳቦቻችሁን ክሊር ሊያስቀምጡልኝ እኔም ምላሽ ሰጣችኋለሁ። በዋነኝነት ዛሬ እንግዲህ ልናወራባቸው የሚገቡ ጉዳዮች አሉ። ይሄ ጦርነት የሃይማኖት ነው ወይስ ደግሞ የጂኦፖለቲካ ነው ወይስ ደግሞ ሌላ አይነት አንደምታ አለው የሚሉ ሀሳቦች በስፋት ይነሳሉና ይሄ ጦርነት በእናንተ አመለካከት ምንድን ነው የሚለውን መጀመሪያ ማንሳት ፈልጋለሁኝ። ከዛም እናንተ እንግዲህ ሀሳቦቻችሁን መስጠት ትችላላችሁ። ይሄ ጦርነት በእርግጥም ምንድን ነው ያለው አንደምታ፣ ምን አይነት አንደምታ ያለው ነው የሚለውን በስፋት ማንሳት ከእናንተ ጋር አስፈላጊ መሆኑ ግልጽ ነው። ሰው ይህ ጦርነት ለእናንተ ምንድን ነው የሚለውን ኮመንት ሊያስቀምጡ ለሁላችሁም ምላሽና ሪያክሽን ሰጣችኋለሁ። ሰው we have to do in that way። ስለዚህ ይሄ ጦርነት ምን አይነት አንደምታ አለው የሚለውን ማየት ያስፈልጋል። እኛ ሀገር ላይ ብቻ ነው ሃይማኖታዊ ትሬንድ የተሰጠው። እኛ ሀገር ላይ ደግሞ ሃይማኖታዊ ትሬንድ የሰጡ ሰዎች ሚዲያ ላይ አለን የሚሉ ሰዎች ናቸው እንጂ ህዝቡ ሃይማኖታዊ ትሬንድ አልሰጠውም። እነሱ ደግሞ ብዙ ማረጋገጫዎችን በተለያዩ ሶሻል ሚዲያዎች ራሴ በምጠቀማቸው እና በተለያዩ ጉዳዮች ላይ ለማረጋገጥ ችያለው። ብዙ ሰዎች ብዙ ኦዲየንስ አስተያየት ሲሰጡ ይሄ በምን ጉዳይ ነው ሃይማኖታዊ ሊሆን የሚችለው የሚል የፖለቲካ ግንዛቤ እንዳላቸው እና በጣም የሚገራረሙ ሀሳቦችን የሰጡ ሰዎች አሉና ከዛ አንጻር የሚመለከት ነው። ኦብቪየስሊ ይሄ ጦርነት ሃይማኖታዊ አይደለም። ሃይማኖታዊ የማያደርገው 1000 ምክንያቶች አሉት። 1000 ምክንያቶችን መዘርዘር ደግሞ አንችልም እና ይሄ ጦርነት ሃይማኖታዊ ያልሆነበት ዋነኛው ምክንያት የምታዩት ነው። አንደኛ ሲሊ የሆኑ ሀሳቦችን እንኳን ብንወስድ ወይም ደግሞ በየትኛውም ቦታ ልናያቸው የምንችላቸውን ጉዳዮች እንኳን ብንወስድ ከሳውዲ አረቢያ እና ኢራን መተኳኮስ የሌለባቸው ሀገራት ናቸው። እስካሁን ምንም እንኳን ሳውዲ አረቢያ ወደ ኢራን ባተኩስም ምንም እንኳን ካታር እና አረብ ኤምሬቶች፣ ባህሬን የመሳሰሉ ኦማን የመሳሰሉ ሀገራት ወደ ኢራን ባይተኩሱም ግን ኦብቪየስሊ የሚያሳየው ነገር ምንድን ነው? ሃይማኖታዊ አለመሆኑን ነው። ኢራን ሁሉንም ነው የምትመታው። ኢራን ሞር ጥቃት የምትሰነዝረው እኮ አረቢክ አይነት ትሬንድ ያላቸው ሀገራት ላይ ናቸው። ኢራቅ ላይ ያን ጥቃት ትሰነዝራለች። ግን ኢራቅ ምንም እንኳን አረብ ብትሆንም ግን ያላቸው ማንነት ደግሞ ትንሽ ለየት ያለ አይነት ስለሆነ መውሰድ እንችላለን እሱን። ከዚ ውጭ ቲፒካል ሙስሊም የሆኑ ሀገራት ላይ ቲፒካል አረብ የሆኑ ሀገራት ላይ የምትሰነዝረው ጥቃት ሃይማኖታዊ ነው ወይ የሚል ጥያቄ እንድናነሳ ያደርገናል። በዛ ላይ ደግሞ እውነት ሃይማኖታዊ ነው ወይ ለማለት የሚያስደፍሩ ብዙ ጥያቄዎች ቢኖሩ አንደኛው ይሄ ነው። ከዛ ሲቀጥል ደግሞ ይሄን ምስኪ ዝም ብላችሁ ተመልከቱ። ሃይማኖታዊ ስሜት ሊኖረው አይችልም ፈጽሞ። እናንተም ኦፍኮርስ ትገምታላችሁ። ግን ማን ነው ራሽያ ከኢራን ጋር አብራ መቆም አለባት ወይ? ሃይማኖታዊ ፐርፐዝ ቢኖረው ኦፍኮርስ ራሽያ እስራኤልም ጋር መቆም የለባትም ሃይማኖታዊ ግንኙነትም ስለሌላት። ግን ደግሞ ሰዎች እኛ ሀገር ላይ ያለን ሰዎች ብናስበው እንደዛ ከሆነ በዛ ልክ ማየት አስፈላጊ ነው ወይ ነው። ስለዚህ አንደኛው በዚህ ልክ ልታዩት ትችላላችሁ። ሁለተኛው ደግሞ በዋነኝነት ጂኦፖለቲካል ጥቅም ፍለጋ የተሰነዘረ ወይም ደግሞ የተነሳ ወታደራዊ ጥቃትና እርምጃ እንጂ ሰዎች እንደሚያስቡት አንዱ ሃይማኖትን ደግፎ አንዱ አይደለም። ኦፍኮርስ እናንተም እንደዛ አትረዱትም፣ እርግጠኛ ስለሆንኩኝ ነው። አትረዱትም፣ ግን እንደዛ እንድንረዳው የሚያደርጉ ሰዎች አሉ። እንደዛ አይነት ፍላጎት እንዲኖረን የሚያደርጉ ሰዎች አሉ። እነሱ ደግሞ የፈጠሩት ምንድን ነው? በሆነች በተቆራረጠች ሶሻል ሚዲያ ትሬንድ ላይ ሰዎችን መጥተው አቢዩዝ ማድረግ ስለሚፈልጉ እና ሰዎችም ያችን ተከትለው ጫና እንዲፈጥሩላቸው ስለሚፈልጉ ሃይማኖታዊ ትሬንድ ሊይዙት ይፈልጋሉ። ስለዚህ አንድ ጉዳይ ዝም ብላችሁ ብትመለከቱ አንድ የክርስትና ሃይማኖት ተከታይ ሰው ስለ ኢራን በኢራን በኩል የሚሰራው ዜና ምን አይነት ነው? አንድ እስልምና እምነት ተከታይ ሰው በኢራንና በእስራኤል ዙሪያ የሚሰራው ጉዳይ ምንድን ነው ብላችሁ ብትወስዱ አሁን ምንድን ነው የሚያገናኘው? አይደለም። ይሄ እኛ ሀገር ላይ ያለ ትሬንድ ሆኗል። ብዙ ሀገራት ላይ ኦፍኮርስ እንደዚህ ነገሮች ሊኖሩ ይችላሉ። ግን ብዙ ሀገር ለምሳሌ ቲፒካል ሙስሊም የሆኑ ሀገራት የኢራንን ጥቃት አይቀበሉትም። የማይቀበሉት ለምንድን ነው? በሳውዲ አረቢያ ላይ በነ ካታር ቅድም በነገርኳቸው ሀገራት በተለይም በጂሲሲዎቹ ላይ በ6ቱ ሀገራት ላይ በኦማን፣ በባህሬን፣ በሳውዲ አረቢያ፣ በአረብ ኤሚሬቶች፣ በካታር መሰለ ሀገራት ላይ የምሰነዝረውን ጥቃት ፈጽሞ አይቀበሉትም። ስለዚህ ምንድን ነው አንዱ በአንዱ ላይ ተነሳ ብለውም አይወስዱትም። ይሄ ሊትራሊ የፖለቲካ ጉዳይ እንደሆነ ሁሉም ዓለማት አንደርስታንድ ያደርጋል። እኛ ሀገር ላይ ግን በተንሸዋረረ መልኩ እንደዚህ አይነት ሀሳብ እንዲፈጠር እየተደረገ ይገኛል። ይህን የሚያደርጉት ደግሞ ጥቂት ሰዎች 1 2 3 ብለን ቆጥረን የምንጨርሳቸው ሰዎች ናቸው። ያ ማለት
ጀስት ሶሻል ሚዲያ ላይ ፋን ለማግኘት የሚያደርጉ ሰዎች ናቸው። ኦፍኮርስ ይታወቃል፣ እነሱ የሚያደርጉት ነው። ውጤቱን ደግሞ ያውቁታል። ግን በጣም የሚያሳፍረው ነገር በጣም ሞስት ሂሚላሪንግ ነገር የሚያሳፍረው ነገር እኔ ለእናንተ ጉዳይ እየነገርኳችሁ ከእናንተ የተሻለ እውቀት ሳይኖረኝ ሲቀር እንደሱ የሚያሳፍር ነገር የለም። ብዙ የሶሻል ሚዲያ ተጠቃሚ ሰዎች ከእናንተ ያነሰ አቅም እንዳላቸውን እያየሁ ነው። ይሄን ልክ ሃይማኖታዊ አድርገው እንትን ሊሉ ሲፈልጉ ማለት ነው። እና ስለዚህ አይደለም፣ ጂኦፖለቲካል ጉዳይ ነው ያለው። ጂኦፖለቲካሊ እንዴት ነው የሚታየው የሚለውን ማየት ያስፈልጋል። ጂኦፖለቲካሊ የሚታየው ይህ ጦርነት ኢራን በመካከለኛው ምስራቅ ኃይለኛ ሀገር ሆና እንድትወጣ አይፈልጉም። እነማን? ራሳቸው እነ አሜሪካ፣ ራሳቸው እነ እስራኤል፣ ራሳቸው እነ ሳውዲ አረቢያ። ኢራን በመካከለኛው ምስራቅ ፓወርፉል ሆና እንድትወጣ አይፈለግም። ምክንያቱም ኢራን በራሷ መንገድ የምትቀጥል የራሷን ቴክኖሎጂ ተጠቅማ ራሷን በዓለም መድረክ ላይ ዲስፕሌይ ማድረግ የምትፈልግ አገር እንጂ ሌሎች ሀገራትን ተጠግታ ወይም ደግሞ ታላቅ መሆን ፍላጎት የላትም። ለምሳሌ የእንትኑን መውሰድ እንችላለን። የኤስ 300 400 500 የሚባሉ አሉ እና ኢራን እነዚህ ኤስ 400 የራሽያን ከመጠቀም ይልቅ የራሷን ቤቨርስሪ የመሳሰሉትን መጠቀም ላይ ትኩረት ማድረግ የምትፈልግ አገር ናት። ስለዚህ በራሷ ኢንዲፔንደንት መሆን ነው በራሷ ኢንዲፔንደንት ሀገር መሆን ትፈልጋለች። በራሷ ላይ ዲፔንደንት መሆን ትፈልጋለች። ስለዚህ በዛ አጋጣሚ የቀጠለች ሀገር ስለሆነ ምንም አይነት የሃይማኖታዊ ትሬንድ እንደሌለው እናንተም ታውቃላችሁ። ፕላስ ደግሞ ይህን አይነት አውድ የሚሰጡ ሰዎች ከራሳቸው ጥቅም የራሳቸው አጉል ፍላጎት ስላላቸው የሚያደርጉት ስለሆነ ይሄ ሃይማኖታዊ እንዳልሆነ ኦቬስ ነው። በዛ ልክ ሊያዩት የሚፈልጉ ሰዎች አሉ። ጂኦፖለቲካል ካለው ጉዳይ ነው። ምክንያቱም እንዳልኳችሁ ሳውዲ አረቢያም፣ ኢራንም፣ እስራኤልም፣ ካታርም አሜሪካም የኢራን ከፍታ ወይም ደግሞ ኢራን በቀጠናው ላይ ፖለቲካሊ ጫና ስትፈጠር ማየትን አይፈልጉም። እንደዛ ማድረግ የማይፈልጉበት ምክንያት ፖለቲካሊ አለመግባባቶች ሲፈጠሩ በዛ አካባቢ እስካሁንም ላለፉት 47 ዓመታት በፖለቲካው መንገድ የራሷን አቅጣጫ የተከተለች ሀገር ብትኖር ኢራን ነች። ስለዚህ እሱን አቅም ማሳጣት ይፈለጋል። ፕላስ ደግሞ ለምሳሌ እስራኤል የኒውክሌር ጦር መሳሪያ አላት። የኒውክሌር ጦር መሳሪያ እንዳላት እየታወቀ እስራኤልም አለኝ የለኝም ባትልም ወይም ደግሞ ኒውክሌር አምቢጊቲ ስታይል ብትከተልም እንዳላት ግን ይታወቃል። ግን ለምንድን ነው ይህ ሁሉ አገር የማይረባረብባት ምክንያት የምዕራቡ ዓለምን ጥቅም ስለማታስነካ ነው። ወይም ደግሞ ጥቅም ስለምታስከብርና ስለማታስነካ በዛ ላይ በመካከለኛው ምስራቅ ያለውን ሁኔታ ከራሱ አንጻር መቃኘት ስለምችልም ብቻ ሳይሆን የምዕራቡንም ዓለም ጥቅም ሰርቭ ስለምታደርግ ነው። እሱ አለ። ሲቀጥል ደግሞ ኢራን በተአምር እንኳን የነሱን የወዳጆቿን ልክ የነ ቻይናን እንኳን ስትጠቀም ይሄ ጂፒኤስ የሚባለውን የምዕራቡ ዓለም ወይም የነ አሜሪካን በነ ቻይናዎቹ በሄዱ የሚባለው እሱን እንኳን ስትጠቀም ፍላጎት የላትም የማሳየት በግልጽ ለመጠቀም እንኳን ትንሽ ትዳዳለች። የተወሰነ ነገር ሄስቴት የምታደርግ ሀገር ናት እና እሱን አቅም የመስጋት ፖለቲካዊ እንትን ያላቸው ሀገራት ናቸው። ሰዎች ሌላ አይነት አቅጣጫ ሊሰጡት ይፈልጋሉ። ስለዚህ እሱን ማየት ነው። እንዴት ሪሊጂየስ ሊሆን ይችላል? ሰዎች በዛ ልክ ሊያስቡት አይገባም። ግን ሂውማንሊ እንደዚህ ሆነ የሚል የራሳችን ፍላጎት ሊኖረን ይችላል። በዛ ሊታይ ካልቻለ በስተቀር እንደዛ ማድረግ አስቸጋሪ ነው። ስለዚህ ጂኦፖለቲካል ነው። አንደኛ ኢራን በዛ አካባቢ ከፍተኛ አቅም ፈጥራ መምጣቷ ለአሜሪካም ሰላም አይሰጥም። ሆርሙዝ ላይ አሁን እንደሚያዩት ለብሪታንያም ሰላም የሚሰጥ ኃይል አትሆንም። ለራሷ ለእስራኤል ደግሞ መካከለኛው ምስራቅ ላይ እጅግ ውጥረትን የምታነግስባት አገር ትሆናለች እና ከዛ አንጻር አውዶቹን መቃኘት ያስፈልጋል። አንደኛ ይሄ ነው። ሌላው ደግሞ ኢራንና ሳውዲ አረቢያ በራሳቸው በመካከለኛው ምስራቅ ፖለቲካ ላይ የማይግባቡ ናቸው ስላችሁ 2007 ላይ ቆንስላ ጽሕፈት ቤታቸውን የዘጉ ሀገራት ናቸው ኢራንና ሳውዲ አረቢያ። እንግዲህ ሳውዲም በካታር ሳውዲም በቴህራን ያላትን እንደምታውቁት ደግሞ እነሱ በሌላ መንገድ ኢራንም ደግሞ ሪያድ ያላትን ጽሕፈት ቤታቸውን ወይም ደግሞ ኤምባሲዎቻቸውን ዘግተው ፖለቲካሊ ትርምስ ውስጥ የነበሩ ኃይላት ናቸው። ይህን ያደረጉበት ምክንያት እንግዲህ የራሳቸው ፖለቲካዊ ፍላጎት አለ። በመካከለኛው ምስራቅ ሀያል ሆኖ እኔ በልጥ ብሎ ከመምጣት አንጻር የሚያደርጉት ስለሆነ ሁለቱ ለምሳሌ አይስማሙም። ሁለቱ የታረቁት 2023 ላይ ይመስለኛል ኢራንና ሳውዲ አረቢያ በቻይና አማካኝነት ነው። ስለዚህ ይህ ምንድን ነው የሚያሳየው? ጂኦፖለቲካል እኔ እበልጣለሁ፣ ጂኦፖለቲካል እኔ ሀያለሁ፣ ጂኦፖለቲካሊ ከማንም በላይ አካባቢ ላይ ተጽዕኖ መፍጠር የምችለው እኔ ብቻ ልሆን ከሚል የመነጨ ነው። ያ ማለት የነዳጅን ፖለቲካ ታሳቢ ያደርጋል።
ስለዚህ ኢራን ለምንድን ነው ሁቲዎችን የምትደግፈው? ሳውዲ አረቢያ ለምንድን ነው ሁቲዎችን መምታት የምትፈልገው? ይታወቃል። በየመን ፖለቲካ ላይ የተለያየ አቋም ሁለቱ ለምን ኖሯቸው የምታውቁት ነው። ስለዚህ ይሄ ነው ከቀይ ባህር በሆርሙዝ አካባቢ ያለውን ፖለቲካን በዛ ልክ የማየትም አጋጣሚዎች አሉ እና ለምንድን ነው ሰዎች በዚህ ልክ የሚያዩት ከተባለ መቼስ ሁሌ የሚያዩበት መንገድ የራሳቸው መነጽር ብዙ አድርገው ሊያዩት ይችላሉ እና ትንሽ የፖለቲካውን መንገድ በዛ ልክ ማየትና መቋጨትም እንደው ባይቻል እንኳን በዛ ልክ ማየት ያስፈልጋል። ስለዚህ ለዛ ነው ለምሳሌ መካከለኛው ምስራቅ ላይ ሁልጊዜም የተለያየ የፖለቲካ ፍላጎት ያላቸው እስራኤልና ኢራን ብቻ አይደሉም። እስራኤልና ኢራን ብቻ አይደሉም ሲጋጩ የኖሩት ወይም ደግሞ እንደምታውቁት ደግሞ ኢራንና እስራኤል ወዳጅ ሆነው የቀጠሉ ናቸው። በሆነ ሰዓት ላይ ደግሞ ወዳጅ ሳይሆኑ ቀሩ፣ ተጣሉ። አንደኛው በሌላው ላይ ወታደር ለማዝመት የሚደርሱበት ደረጃም ፈጠሩ። በዛ ልክ የተንቀሳቀሱ ሀገራት ናቸው። ስለዚህ ከ1979 በኋላ ነው እስራኤልና ኢራን የተጣሉት። በጣም በሚገርም ሁኔታ እስራኤልና ኢራን ወይም ደግሞ ኢራን ውስጥ በጣም እጅግ በርካታ ቁጥር ያላቸው አይሁዶች ነበሩ፣ አሁንም አሉ። ኦብቪየስሊ ለምንድን ነው የፋርስን ስልጣኔ አብረው ካቃኑ ኃይሎች መካከል አይሁዶች ናቸው። እዛ ላይ እንደምታውቁት ፋርስ እንደሆኑ ያ ማለት በተለያዩ የቴክኖሎጂ ስራዎች አብረው የቀጠሉ አገራችን ብለው ኢራን ውስጥ የሚኖሩ አሉ። አት ደ ሴም ታይም ኢራን በዚህ ልክ የፖለቲካ ግንዛቤው ያላት ሀገር ናት። ስለዚህ እንዲያውም ኢራንና እስራኤል ሌሎችን አረብ ጠላቶቻችን ናቸው የሚል ሀሳብም ያላቸው ነበሩ። በጣም በሚገርም ሁኔታ እንዲያውም ከዛ የተሻገረ ኢትዮጵያ፣ ኢራን፣ እስራኤልና ቱርክ ሆነው እዚህ አካባቢ ያሉ ኃይላት ለእኛ አስቸጋሪዎች ናቸው፣ ለእኛ እንደ ጠላት የሚቆጠሩ ናቸው በሚል ፖለቲካሊ ሌላ አቅጣጫ ይዘው ሀሳባቸውን ሲያጋሩ የነበሩ አሊያንስ የፈጠሩ ሀገራት ናቸው። እንግዲህ አዲስ አበባ፣ አንካራ፣ ቴህራን እና ቴልአቪቭ አስባችሁታል። እንደዚህ አይነት የፖለቲካ ልምድ ነው ያለው ዓለም ላይ እንጂ ይሄ የቡና ጠጡ አይነት ፖለቲካ አይደለም። ተነስቶ እንደዚህ ስለሆነ ሚሳይል ስለተወነጨፈ ሰው እንትን በዛ ልክ የሚታይ አይደለም። ሰው ይሻገራል። ብዙ ሰዎች ጥያቄ እያነሱ ስላለ ነው። እኔ ሃይማኖታዊ ጉዳዮችን ማንሳትም ስላልፈለግኩኝ ነው ዲቴይል። ያ ማለት ኢትዮጵያውያን ለምን እስራኤል ይደግፋሉ፣ ያ ማለት ኢትዮጵያውያን ለምን ኢራን ይደግፋሉ የሚለውን በሪሊጅን ፐርስፔክቲቭ የሚያዩ ሰዎች ስለሚያስቁኝ እና በዛ ልክ ለማየት ስለሚሞክሩ ነው። ግን የሰው ልጅ ቆም ውስጥ ወይም ደግሞ ኢራን ውስጥ አንድ ልጅ ህይወቱ ሲያልፍ የ20 ዓመት ሰው ወይም ደግሞ እንደው የ7 ዓመት አንድ ህፃን ልጅ ህይወቱ ሲያልፍ ቆም ውስጥ ኢራን ውስጥ ከዛ ደግሞ አት ሴም ታይም እስራኤል ውስጥ ደግሞ ዲሞና ወይም ደግሞ ሃይፋ ላይ አንድ የ7 ዓመት ህፃን ልጅ ሲሞት የተለያየ መነጽር ካለን ተውት፣ ይሄ ሃይማኖቱም አለን ወይ ብዬ ጠይቃለሁ። ቢካዝ ሃይማኖታዊ ሰው እንደዛ ማሰብም ስለሌለበት የለበትም። ኦብቪየስሊ ላይ አይፈቅድም እንደዛ አይነት ነገር። ኤኒዌይ ብዙ ቴክኒካል ነገሮች ሰዎች ልታነሱ ትችላላችሁ። ይሄ ከሆነ ይሄ ስለሆነ ይሄ ምናምን ልትሉ ትችላላችሁ፣ ግን ያ አይደለም። ኤኒዌይ ኢራንና እስራኤልን የሚያጋጫቸው አሜሪካና እስራኤልን ከኢራን ለመምታት ያስገደዳቸው ምንድን ነው የሚለው ከዚህ አንጻር የሚታይ ነው። ለዛ ነው እንደ ሪሊጂየስ ፐርፐዞችን ሰዎችን ሲጠቀሙ ማየት አስቸጋሪ ስለሚያደርገው ነው። እና ሳውዲ አረቢያና ኢራን የማይግባቡባቸው ምክንያት ቀጠናው ላይ አንደኛ ጂኦፖለቲካሊ የበላይ ሆኖ ለመውጣት ካላቸው ፍላጎት፣ ሁለተኛ ደግሞ ኢራን የምደግፋቸው ኃይሎች አት ሴም ታይም ከሳውዲ አረቢያ ጋር ጸብ ውስጥ የሆኑ በመሆናቸው እና ሁቲዎችን መውሰድ ትችላላችሁ። ሐማስም እኮ አሁን ብዙ ጥያቄዎች አሉት። ከነ ሄዝቦላም እኮ ሳውዲ አረቢያን በተለየ አይነ ነው የሚያዩት እና ከዛ አንጻር የሚታይ ስለሆነ ነው ጂኦፖለቲካሊ የሚደግፏቸውን። ለምሳሌ ሳውዲ አረቢያ ከማን ጋር ነው የምትሰራው? ከአሜሪካ ጋር ትሰራለች። ሳውዲ በእርግጥ ከቻይናም ከሩሲያም ጋር የምትሰራ ሀገር ናት እንዳለ ይታወቃል። ግን ከሱ አንጻርም ሌላ አይነት ፐርስፔክቲቭ አድርጎ መስጠት ልክ ያልሆነ ጉዳይ ነው። በዛ ላይ ደግሞ የአንዳንድ የፖለቲካ ሁኔታዎች የሚታዩበት መነጽር ሌላ ነው። ሳውዲ አረቢያና የዩናይትድ አረብ ኤምሬቶችም እኮ ጂኦፖለቲካሊ እኔ እበልጣለሁ በሚል ኤምቢኤስ እና ኤምቢዜድ የተለያየ አቋም ማራመድ ጀምረው ነበረ። አሁን ባለው ሁኔታ ደግሞ አንድ ላይ ሊሰሩ ይገደዳሉ። ቢካዝ ኢራን የምትባል ኃይል ሁሉንም እያበራየችው ስለሆነ ከዛ አንጻር ስጋታቸውን ሊያስቀምጡ ይችላሉ። ሰው ይህን ማየት ነው የሚያስፈልገው እንጂ ሰዎች እንደው በሚሰጡት ልክም ብቻ አይደለም። ኤኒዌይ አረብ ኤምሬቶችና
ዩናይትድ አረብ ኤሚሬቶችም እና ኢራን የማይግባቡባቸው የፖለቲካ መነጽሮች አሉ። የማይግባቡባቸው ብዙ ጉዳዮች አሏቸው። ከአንደኛ እንትኖችም አሉ። ይሄ ቀጠናው ላይ ልክ ሳውዲ ላይ ያለው ጥያቄ በኢራን ላይ እነሱ በአረብ ኤሚሬቶችም ላይ አለ። ያ ማለት እሱ እንዳለ ሆኖ ቀጠናው ላይ ከፍተኛ አቅም ፈጥሮ እኔ በላይ ሆኜ መቀጠል አለብኝ የኢራን ባህሪ ነው። በነገራችን ላይ ኢራን ማንንም አላስጠጋም፣ ማንም ጋር እኔ ሉዓላዊት ሆኜ የቀጠልኩ ነኝ፣ አቅሙ ያለኝ ነኝ፣ ከማንም ጋር ወደኋላ የምልበት ጉዳይ የለም የሚል እንደዚህ አይነት ታሪካዊ አውዶችን በመቃኘት የምትታወቅ ሀገር ናትና ከእሱ አንጻር ልታዩ ትችላላችሁ። ግን ደግሞ በዋናነት አረብ ኤሚሬቶች እና ደግሞ ኢራን የሚጣሉባቸው ብዙ አጋጣሚዎች አሉ። ለምሳሌ አንድ በፐርዥያን ገልፍ አካባቢ ያለው አቡ ሙሳ የሚባል አለ። ወይም ደግሞ በዚህ ቦታ ላይ ይጣላሉ። የኔ ነው የኔ ነው በሚል ከ1970 እንደው 60ዎቹ ጀምሮ የማይግባቡ ሀገራት ናቸው በአቡ ሙሳ። ከዛ ደግሞ ግሬተር ቱምብ እና ሌሰር ቱምብ የሚባል ታላቁና ታናሹ ቱምብ የሚባሉት እነሱም ደግሞ በእነዚህ በሶስት ስትራቴጂክ አይላንዶች አማካኝነት የሚጣሉ ሀገራት ናቸው። ስለዚህ ይሄም የድንበርም ግጭት አላቸው። ፕላስ ደግሞ በ1971 ነው ኢራን እነዚህን ሶስቱንም የተቆጣጠራቸው እና ቴንሽን ከ2026 ጀምሮ እንግዲህ ከአረብ ኤሚሬቶች ሚሳይል ወደ አረብ ኤሚሬቶች መሰንዘራቸውን ቀጥሎ ደግሞ በእንደዚህ አይነት ሁኔታዎች መልኩን እየቀየረ የሚሄድበት ሆኗል። ስለዚህ ቴሪቶሪያል ሶቨሬኒቲያቸው ተጥሶባቸዋል ማለት ነው። እነዚህ ሶስት አይላንዶች ከ1971 ጀምሮ ሾርትሊ ቢፎር አረብ ኤሚሬቶች ጌይንድ ኢንዲፔንደንስ ፍሮም ብሪቴን ከብሪታንያ ነፃ ከወጣችበት ጊዜ ጀምሮ እንግዲህ ከ1971 ጀምሮ ማለት ነው። ወይም አረብ ኤሚሬቶች እንግዲህ ቢን ዛይድ ቤተሰቦች ከመመስረታቸው ከመሰረቷት በኋላ እንግዲህ ከ1971 ጀምሮ ኢራን ወስዳባታለች። እነዚህ ሶስት አይላንዶች ሌሰር ቱምብ እና ግሬተር ቱምብ ወይም ደግሞ ፐርዥያን ገልፍ ላይ የሚገኘው በተለይም አቡ ሙሳ የሚባለው ይታወቃል። ከእሱ አንጻር አይግባቡም። ሰው አረብ ኤሚሬቶች ደግሞ አይላንዶቹ ወይም ደሴቶቹ በህገወጥ መንገድ ለኢራን የተወሰዱ ናቸው በሚል እንደዚሁ ጫና ውስጥ ሲገቡ ነበረ። ስትራቴጂክ ሎኬሽናቸውን በዛ ልክ የሚታይ ነው። ስትራቴጂክ ሎኬሽናቸው ማለት በስትራቴጂካዊ መንገድ አቀማመጣቸው አይላንዶቹ የተቀመጡበት በስትሬት ኦፍ ሆርሙዝ አቅራቢያ ስለሆነ በሆርሙዝ ሰርጥ አቅራቢያ ስለሆነ ለግጭት ዳርጓቸዋል ነው እና 1971 ላይ አንድ አሬንጅመንት ነበረ። ሚሞራንደም ማስታወሻ ነገር ወይም ደግሞ የመግባቢያ ሰነድ ኤምኦዩ ተፈራርመው ነበረ በ1971 ጆይንት አድሚኒስትሬሽን ለማድረግ በአቡ ሙሳ ላይ ግን but it has been largely ignored by Iran according to UAE። እንግዲህ በኢራናውያን እንግዲህ እነዚህ ቱምብስ የሚባሉትን ሁለቱንም ኢራን ወስዳ ነበረ። ግን ያን ስምምነት አሬንጅመንት ተስማምቶ ነበር። አቡ ሙሳን በተለየ መንገድ ለማስተዳደር ለጆይንት አድሚኒስትሬሽን ተፈቅዶ ነበረ። አቡዳቢም ቴህራንም ተስማምተዋል ተብሎ ይታሰባል። ግን ኢራን ኢግኖር አድርገዋለች ነው እና ይሄኛው እንዳይግባቡ አድርጓቸዋል። ስለዚህ ኢራን የሚሰጣቸው ማስጠንቀቂያዎች አሁን ያለው የፖለቲካ የዲፕሎማሲያዊ መንገዶችን ፌል እያደረጉ መሄድ፣ የገልፍ ኮርፖሬሽን ትብብሮች አረብ ኤሚሬቶችን ጨምሮ በኢራን ላይ ጫና ለመፍጠር መሞከር፣ እነዚህን ጉዳዮች ስትመለከቷቸው እነዚህ ሀገራት ወደ አለመግባባቱ እየገቡ እንደሆነ የሚጠቁም ነው እና ይሄ ነው። ሌላ አይነት እንትን የለውም። ከዛ ሳውዲና አረብ ኤሚሬቶች ሳውዲና ኢራን ለምንድን ነው ግጭት ውስጥ የሚገቡት የሚለውም ደግሞ ከዚህ ከጂኦፖለቲካው ባሻገርም አንዳንድ ጉዳዮች አሉና የሳውዲ ኢራን ኮንፍሊክት በጣም ከዚህ በፊት አይዲዮሎጂካል ጭምር ነው። በርዕዮተ ዓለም የሚጋጫሉ፣ ፖለቲካልም አለ፣ ስትራቴጂክ ራይቨለሪም አላቸው። ያ ማለት በስትራቴጂክም ፖለቲካም አይዲዮሎጂካል በአንዳንድ ጉዳዮች በአመለካከታቸውም የተለያየ እንትን አላቸው። በመካከለኛው ምስራቅ ላይ እኔ የበላይ ልሆን ወይም ደግሞ ሄጅሞኒ አይነት ካራክተር በማሳየት ፕሮክሲ ጦርነት ውስጥ በመግባት የሚታወቁ ናቸው። በጃዙር ሞር ቀጥታ ጦርነት ውስጥ ከመግባት ይልቅ በጃዙር ውስጥ በመግባት የሚታወሱ ናቸው እና ሞር ግን በጣም በተለያዩ ሪሊጂየስ ዲፍረንሳቸውም በተወሰነ መጠን የሚነሳ ነው። እኛ ሃይማኖታዊ እንዳልሆነ ለማሳየት ስለፈለግን ከዛ አንጻር እንተዋለን። ፕሮክሲ ዋሮችን ከዚህ በፊት እንግዲህ ሁለቱ ሀገራት የሳውዲ አረቢያ እና ኢራን በፕሮክሲ ዋር የሚታወቁ ሀገራት ናቸው። ከዚህ በፊት ሁለቱ ኔሽኖች ሰፖርት የተለያዩ ኦፖዚሽን ሊደሮችን በመደገፍ
እነዚህን ሀሳቦች በተለየ አቅጣጫ በማየት የሚታወቁ ናቸውና ለምሳሌ ፕሮክሲ ዋር ሲባል ሁለቱ ሀገራት በሪጂናል ኮንፍሊክቶች ለምሳሌ በኢራን እና በሁቲዎች ኢራን ባክድ ሁቲዎች እና በየመን ላይ ያለውን ውጥረት እንደምታውቁት ነው። እሱን በዚህ ልክ ማየት ነው እና ከዛ ሶሪያ ውስጥም በይዞ የተለየ ፖለቲካ ግንዛቤ ያላቸው ናቸው። ኢዲዮሎጂካል ልዩነታቸውም ደግሞ የተለያየ እንደሆነ ይታወቃል። ያው እንደነገርኳችሁ የሱኒ ጉዳይና የሺያ እሱን እንወስደዋለን። በተለይም ደግሞ ከ1979 አብዮት በኋላ ማለት ነው። በጣም ጠላትነታቸው የለየው እንግዲህ ስትራቴጂክ ዲስትረስት ነው። መተማመን አልቻሉም። 2016 ጀምሮ እንግዲህ በሳውዲ አረቢያ እና በኢራን አማካኝነት የሚደረገው ውጥረት በተለይም ይሄ አራምኮ የሚባለውን ጨምሮ ሲመቱ የነበሩ ናቸው እና ሪሰንት ኤስካሌሽኖችም አሉ እንደምታዩት 2026 ላይ የተፈጠሩት ያሆኑ ማለት ነው። እነሱ ይታያሉና ከዚህ አንጻር ጂኦፖለቲካሊ ነው ጉዳያቸው እንጂ ሰዎች እንደሚያስቡት ፖለቲካሊ እንጂ ሰዎች እንደሚያስቡት የሃይማኖት ጉዳይ እንዳልሆነ አጽንኦት ለመስጠት ነው። ብዙ ሰዎች የተለያዩ ሀሳቦችን በዚህ ጉዳይ ላይ ለማጋራት ይሞክራሉ፣ ግን አንዳንድ ጉዳዮችን አቅልሎ ማየትም አያስፈልግም። ከዚህ አንጻር የኛ ሀገር የፖለቲካ ልክ ያልሆነው ነገርም መቋጨት አለበት የሚል ሀሳብ አለኝ። እንግዲህ የተለያዩ ሀሳቦችን አጋሩ፣ ምላሽ ሰጣችኋለሁ። ቢኒያም ካሴ ነበርኩኝ።